ታያለሽ። እኔ እንደዚህ እንትን ለማለት አልፈልግም። ምንድነው? እሺ አሰበኝ እኮ ያልገባኝ ነገር ማለት ነው። ቁም ነገር ሰው እኔ ዝም ስለ አንድ ጫፊን ብትነግሪኝ ማለት ከባድ ነገር ነው። እኔ እግር ስላስቀመጥ ችግር የለውም፣ ግን ጫማ ቆሻሻ ስለሆነ አንሳ። እሺ በመጀመሪያ ደረጃ አንድ ነገር ልነግራችሁ ነው። ትልቅ ፕሮግራም አለ። በአንተ ስም ሩታ ቤት ምግብ የለም ወይስ እነዛ ጓደኞች ቤት ፕሮግራም አለ? ሊድ አይ ይመስለኛል ለሞት ነው የመጣው። እሺ ና እንዴ ስራ ይሰራል። አይ እውነት ተላለፍሽ። እኔ እንደዚህ እንትን ለማለት አልፈልግም። አንተንም ወረውርሃለሁ። ስለ ስራ የሚባል ነገር ይሰቀላል። አንተ እባክህ እኮ ንቀት እኮ ነው። ሰው ቤት መተህ አድርገው ጓደኛ ደስታ ያስደስቱም አድርገው ጓደኛ አድርገው። ግን እኮ ሄርሜላ ያለችበትን ቦታ አላሳየም ፈልጊያታለሁ። የመጣሁበት ጉዳይ ሄርሜላን ነው። ምን አገባ? ፕሮግራሙ ላይ እንድትገኝ ፈልጋለሁ። ነገር ፍለጋ ነው የመጣው። እኔ አሁን እናውራ ከተባለ ነገር ፍለጋ ሆን ብለን ነው የመጣው። ምን አገባ? ስለ ሄርሜላ ይመለከታል። በቃ ውሰደው። በቃ ጨረስን እኮ ሂጂ። አንዴ አዳምጡኝ። ይመለከታል ወይ ስለ ሄርሜላ? ምን አገባ? ምንድን ፕሮግራሙ ላይ ምን አገባ? አያስደስታት። ቤት ተገዝቷል። አያስደስታት። ምንም ሱቅ ተገዝቷል። ምን አገባት ስለ ሱቅ? እኛ ምን አገባ? ደስታውን መካፈል አለበት። ሂድና ደስታ እዛ ቤት እንታረፋለን። ደስታ ስትለን እንዴት የመጣችው? እየሰማኝ ነው። መጀመሪያ አብርሃም አፍቅሬ ነው አይደለም? ስማኝ ነው ላለ ደስታውን እንዲያስደስተኛል ብላ እንዴመጣችው? በኋላ እኮ ነው የቀየረችው። አንተ ችግር አለ መሰለኝ። እንዲያስደስታት ፈልግ። እየሰማኝ ነው። እንዳወራኝ እያወራን አዳምጣ። ዝም በለው አንተ። ይሄ ምን አይነት ንቀት ነው የምታሳየው ሰው ላይ? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን። ዛሬ እንግዲህ በጣም ደስ በሚል ደስተኛው የሰው ደስ ሲለው ነው ደስ ብሎ ከሚባለው ላይ ተደስቼ እናንተም እንድትደሰቱ ነው የመጣሁት እና እንግዲህ እዚህ ጋር አንድ ትርጉም ያለው ፎቶ አለ። በአጋጣሚ ወደ የሆነ ሰው ቤት እየሄድኩ ነበርና ይሄ ፎቶ ታውቁታላችሁ። አብርሃምና ሩታ ይባላሉ። ባይዘው ለማታውቋቸው ሰዎች አብርሃምና ሩታ ይባላሉና እዚች ጋር ልጃቸው አለ ልዑል ማለት በጣም ትርጉም ያለው ልጅ ነው። በእነሱ ህይወት ውስጥ በጣም ትልቅ ቦታና ትልቅ ነገር ይዞ የመጣ ልጅ ነው ልዑል ማለት ነው እንጂ ልዑል ከመምጣቱ በፊት ነው ባይዘው አብርሃምና ሩታ ትንሽ ግጭት ውስጥ የገቡ ምናምን የነበረውና ያንን ነገር ደግሞ ሰብሮ አልፎ ፍቅራቸውን ለመመለስ የመጣ ልጅ ነውና ሌሎች ሰዎች እንደሚወዱት አይደለም የመጣው። ትልቅ ትርጉም ኖሮት ነው የመጣው ልዑል ሲመጣ ማለት ነውና ካያችሁ ልዑል የሚያገናኛቸው ተለያይተው እንዳይለያዩ በቃ አብርሃምና ሩታ ተለያይተው እንዳይለያዩ የሚያደርጋቸው ነገር አንድ ነገር አለ። ልዑል ነው እሱ። ለምንድነው በቃ ሁለቱን ሊያቀራርባቸው የሚችል አንድ ነገር አለ። አንድ የተፈጠረ ልጅ ያለና ልዑል ነውና በዚሁ አጋጣሚ ትናንትና አይታችኋል። በጣም ደስታችንን ስናከብር ማናችንም ለአብርሃም መጥፎ አናስብም። እዚህ ጋር እንድንደርስ ብዙ ነገር ሲያገዘን ሰፖርት ሲያደርገን ምናምን ነበረ አብርሃም ማለት ነው። ልክ አሁን እኛ ከሩታ ጎን እንደሆን ነው አይደለም፣ ሁለቱ አንድ ላይ እንዲሆኑ ስለምንፈልግ ነው ያ ነገር የሆነውና የፈለገ ከአብርሃም ጋር በዚህ ሰዓት ብንጣላ ብንቀያየም እንደ ድሮ ፍቅራችን ጓደኝነታችን ባይኖር ነገር ግን አብርሃም ስኬቱ ላይ ሁላችንም መገኘት እንፈልጋለን። የእሱ ስኬት እኛን ሊያስቀናን አይችልም። የእሱ ስኬት እኛን ሊያስደብረን አይችልም እና በዚህ አጋጣሚ በሩታ በኩል አሪፍ ነገር መጣለት። ያንን ነገር ደግሞ ደስተኛ ሆነን ማሳለፍም ያው የአብርሃም ስኬት ለልጇ ነው። እነሱ እንኳን ቢለያዩ ለልጇ ነው
ለልጇ እስከሆነ ድረስ ሰለብሬት አድርገን ደስታችንን አጣጥመን አብርሃም በጣም ተደስቶ ነገሮች በጣም እና ወደምታዩት ነገር አብርሃም ትንሽ አሞት ምናምን ነገር ነበር ምናምን ያንን ነገር እያያችሁ ነው። ግን ቢሆንም አብርሃም ሁልጊዜ ደስተኛ የሚያደርገውን ነገር ይዛለት የምትመጣው አንድ ጠንካራ ሴት አለች፣ ሩታ ትባላለች። ስለማታውቋት ማለት ነው። በጣም ጠንካራ ትሁት፣ ለሰው የምታስብ ከአንደበቷ ክፋት ወጥቶ አያውቅም ሩታ። ያቺ ሴት ነች እና እንድታውቁ ላሳውቃችሁ ብዬ ነው። እና ከዚህ በኋላ ምንም አይነት ይሄ አተካራ ምናምን እንዲያበዙ አልፈልግም። በዚሁ አጋጣሚ ይህን ፎቶ ለከባድ ሰው ስጦታ ልሰጥ ነው ያለሁት። ተከተሉ፣ ደስ ይላችኋል ብዬ አስባለሁ። እወዳችኋለሁ። እኔ ነኝ ልግባ። ደህና ናችሁ? ሰው ቤታችሁ ሲመጣ ብድግ ምናምን አትሉም እንዴ? ኖር አይባልም? አንዴ ቁጭ በል። እንደናንተ እኛ ባለጌ አይደለም። ቁጭ በል ነው። ምን እያደረጋችሁ? ምን እንደምንሰራ ምን አይመለከትም። ይሄንን የቱ ጋር አስቀምጠው? እስከዛ እዚህ ጋር ተቀመጣ። ችግር የለውም። አይደብራችሁማ? እኛ እንደናንተ ባለጌ አይደለም ማለት ነው። ምን አሁን ስራ እየሰራን ነበር። የመጣበት ኬዝ ምንድን ነው የደበቃችሁት? እስኪ ያሳዩኝ። ቤት እኮ የእግዚአብሔር ነው። የእግዚአብሔር ነው። ግን ጥያቄ ጠያይቀ የአንተ ቤት አስደረገው። አይ አይደለም፣ እኔ ቤት እግዚአብሔር ነው ብዬ ለሰው ልክ ክብር ቢኖር ስራው ታውራል። እዚህ ከምንጥሩ ጋር አይደለም። እኔ ነኝ አንደበቴ ነው የሚያወራው እኮ ቤት ውስጥ ነው ወይ መኪና ውስጥ አይደለም። ተውትና ምንድን ነው አንደና መጣ። በመጀመሪያ በመቀጠል ደግሞ አይ ደስ ብሎኝ የደስታ የተካፋይ እንድትሆኑ ነው የመጣሁት። እና እኔ ቤት ነው ደስታን መታካፍለኝ። ለምን ሂድና እዛ ሆቴል ላይ አክብረው። አሁን ላይ ጥሩም ባንሆን እኮ መጥሩም ጊዜ መጥሩም ጊዜ አሳልፈናል አይደል እኮ። ሆቴል ላይ አክብረ እኔ ጋር እኮ ለምታከብረው እንዴ? ለምንድን ነው እንግዳ ቤት ሲመጣ የሆነ ነገር እናዘጋጅ ምናምን ቡና ይፈላ ምናምን የሚባለው? በነገራችን ላይ ለአንድ ነገር ልንገርህ፣ እኔ ቡና ይፈላ የሆነ ነገር የምልህ ጤነኛ ሰው ሆነ አይደለም። በክብር ስላስቀመጥኩ እኔን ማመስገን አለብህ በመጀመሪያ ማለት ነው። እንዴት እኔ እግር ስላስቀመጥ ችግር የለውም፣ ግን ጫማ ቆሻሻ ስለሆነ አንሳ። እሺ በመጀመሪያ ደረጃ አንድ ነገር ልነግራችሁ ነው። ትልቅ ፕሮግራም አለ። ያንን ፕሮግራም አሁን ትቦትና ሁሉንም ነገር እንደናንተ አይደለም። ፕሮግራሙ ከባድ ፕሮግራም ነው። ያው ጠሪ አክባሪ ነው። ከቀራችሁ ደግሞ ወራዳ ነው የምትባሉት። የሰው ደስታ ያስደስታችኋል ብዬ አስባለሁ። ፍላጎታችን መሰለኝ የትኛውን ቦታ የመገኘት የራሴ ፍላጎት ነው። ፍላጎት ሰው አስገድዶኝ አይደለም እኮ። አይ እኛ ደስተኛ ነን ማለት ደስተኛ እኮ። ወንድማችሁ የአብርሃም ደስታ ያስደስታችኋል? ምን ነበር? እሺ ምን ነበር? ንገረንና ደስታውን ንገረን። ለመጥራት ነው የመጣኸው? አብረህ ጠራን። ከጠራ ከዛ ደግሞ መምጣት አብሬ ነው የምጠራችሁ። የመጣሁበት ምክንያት ልክ አይደለም። በነገራችን ላይ ታውቁ እንደሆነ አላውቅም፣ ግን የሆነ ነገር ፍለጋ ነው የሚወስደው። እውነት ለመናገር ምንም ፈልጌያለሁ። ከነዚህ እኮ ምንም አይገኝም። ወደ ስራችን ጠረጴዛ ላይ ምናምን ከባለጌ ምንም አይገኝም ብያለሁ። አይ ነው እንደዚህ መሆን የለበትም ማለት የፈለገ ነገር ነው። አይ እንደዛ ለማለት ፈልጌ ሳይሆን ይታያል። ካሜራማን በደንብ እንዲታይ እፈልጋለሁ። አንዴ የምላችሁን ነገር አዳምጡኝ። የመጣሁበትን ጉዳይ ጨርሼ ተደባድቤ ወይም እቃ ሰብሬ ምናምን ወይ ሰራተኛ ደብድቤ ልመጣ አይደለም እንዳናንተ የመጣሁት። ቤት ላይ ማለት ነው። ቤት ክብር አለው እና ምን ያህል እንደሚያናድድ ላሳይ ፈልጌ ነው ቴብል ላይ እግሬን የተሰቀልኩት እንጂ መጥፎ ባህሪ ወይ ሌላ ነገር ኖሮብኝ አይደለም። የምታረጉት ነገር ምን ያክል እንደሚያናድድ ላሳይ ስለምፈልግ ነው። እኛ ደግሞ ሰው ቤት ሄደን እግር እንደዚህ አልሰቀልንም። በክብር ነው ቁጭ ያልነው። በክብር አይደለም። በር ከፍታችሁ የሰው ልብስ እስከ መውሰድ ደረጃ ድረስ ደርሳችኋል።
ያ ነገር ደግሞ ፈሪ ባትሆኑ ብቻዬን የመጣሁት በጀማሪ ስለ ጉልበት አይደለም። እኔ ይኸውልህ ነገርኩህ። እኔ አንተን ጠፍጥፌ ማስወጣት እችላለሁ። እየሰማኝ ነው። ትናንትና ማለት ነው መጥቼ ቤታቸው እነ ሩታ ጋር ቤት አልኩኝ። ቤት ጎዳና ነው። አንተ እነ ሩታ ቤት መጥቼ ጥራት ሩታን ሰራተኛዋን ጥራት እኔ በደል እንዳደረስኩባት ብዬ ነበር። ባትፈሩ ምን ባትሉ የክስ ወረቀት ምናምን ትላላችሁ። አይተዋል ብሩኬ ቀዶ እንዴት እንደሰጠ። ይሄ ከማንም ቦታ ለቃቅማችሁ አመጣችሁ። አይ እንደዚህ ክስ እናቀርብ ነበር አብርሃም ባይመለስ ነው። ግን አሁን አብርሃም ስለተመለሰ እናት ማህፀን ውስጥ ነው የሚመለሰው። ይሄ ቤት ሱቅ ስለተገዛ ወይ የሆነ ነገር አንድ ያዳምጠኝ ባሴል ጥሩ ልጅ ናንተ ትንሽ አሁን ምን እንደቀየረ አላውቅም። ግን እና ባሴል አብርሃም ዛሬ ደስተኛ የሚሆንበት ቀን ነውና ለልዑል ቤት ሰምታችኋል። በምክንያት ደስተኛ የሚሆኑት አንተ አሁን ግልጽ ማለት አማርኛ አብርሃም ዛሬ ቤት ሚስት እንደዚህ የተበደለች ለባሏ ለበፊት ባሏ ይሄን አክል ደስታ ልታስብ አትችልም። ምን ያህል ሴሌብሬት እንዳደረገ ምን ያህል ደስታ እንዳደረገን አይታችኋል። ምንም ደስታ አላደረገም። ምንም አላደረገም። በስትክክል አውራ። ምንድነው ደስተኛ ሆኗል? ምን ብሏል? ወደ ቤት ሊሄድ ብሎ ነው የሄደው። መጨረሻው ምንድነው? እንዲህ ደስተኛ ሆኗል ምናምን የምትለው አንዴ ስማኝ። እኔ አሁን እያወራሁ ያለሁትን ነገር ለምን አታዳምጡኝ? ልዑል እዚህ ጋር ልዑል ይታያል አይደል? ሁለቱን አንድ የሚያደርጋ ልጅ አለና ልዑል እድል ይዞ ነው የመጣውና ያ እድል ደግሞ በሩታ በኩል ለአብርሃም መጣለት ማለት ደግሞ ልዑል ተጠቀመ ማለት ነው። ልጅ ተጠቀመ ማለት አባቷ ባልየው ተጠቀመ ማለት ልጅ ተጠቀመ እና አንድ የሚያደርጋቸው ነገር ብዙ ነገሮች አሉ እያልኩ ነው። እኔ ዞሮ ሰርክል ይመጣበት ጉዳይ በስልክ መናገር ትችላለህ። አዳምጠኝ አንዴ። ይኸውልህ በስልክ መናገር ትችላለህ። አለማንሳት ማንሳት የራሴ ፍላጎት ነው። ስልክ የገዛሁት የፈለኩትን ላነሳ ያለፈለኩትን ላላነሳ ቤት መጣሁት አይመለከተኝም። ቤት መጣሁ እኮ አንዴ እኮ ስንታንተ ስማኛው ለኔ ነው አውራኝ። እሱ እንዳታወራ እሱ ለቤቱ እንግዳ ነው። እየሰማኝ ነው። አንዴ ይኸውልህ የመጣው እኔ አንተ ማውራት አልፈልግም። እንደው የመጣውን ቤት ነው አይደል? እናት ዝም በል። ይኸውልህ አንዴ ባሴን አውራኝና ለሉል የተገዛለት ሱቅ አለ። እሺ እኛ ምን አገባን? ፕሮግራም አለ። ምን አገባን? ለሉል ታስባለች ሄርሜላ፣ ለአብርሃም ታስባል። ያ ፕሮግራም ላይ ተካፋይ እንድትሆን እንፈልጋለን። አንካፈልም። እናንተን አይደለም አትካፈልም። አይመለከተም። ምን አገባ? ቡሌ የለም እዛ በእናንተ ለቃቃ ልስት እንዴ ነኝ ሄርሜላን ሄርሜላ ጆ በአንተ ስም ማለት ነው ሄርሜላ የምትባል እንዳጠራ። እሺ እየሰማኝ ነው። ሩታን ተጠርታለች። ሩታ ይኸውልህ እየሰማኝ ነው። ሄርሜላ ምናምን አትበለኝ። እዛው ሄርሜላ ነገር ፍለጋ ነው የመጣኸው። የፈለከውን ነገር ተናገር። እየሰማኝ ነው። ኬክ የሆነች ልጅ ነች እኮ ስርዓት ነች። ሄርሜላ የምትባል ድጋሚ ስሟን አንተ ሩታን ጠርታል። በዚህ አፈ እንዳትቀርጆ አንተ ተው አልወጣም። ይሄ ማንም ቤት የጓደኞች ቤት መሰለ እንዲያፈልጣት ማ አንተ አሬዱታ በእናትህ አልወጣም። ጀግና ናት ነው ጀግና ናት። አፍን ተጠርታለች ሩታ። ሄርሜላን ደግሞ ምን ጥሩ ስራ ሰርታ ነው ሄርሜላን የማትጠራው? ጀግና አታለች። ምን ጥሩ ስራ ጀግና ያለች በቃ ለመጥራት ነው የመጣው። አንተ ልለምንባቸው ነው እንደዚህ የመጣው? አልወጣም። ልለምንባቸው ነው። ስጦታ ሲባል እኮ ወይ ደግሞ የሆነው ነገር ለማሳየት ሲባል ተሸፍኖ ነው የሚመጣው። አልወጣም። መንገድ እየለመንክባቸው ነው የመጣው። እዚህ ቤት ነገር ይሰቀላል። አንተ ምን ነው እባክህ? ቲኮ ንቀት እኮ ነው። አይ ሰው ቤት መጣህ። አርገው ጓደኛ ደስታ ያስደስቱም። አርገው ጓደኛ አርገው። ግን ይሄ ከባድ እንጃ። አይቶ ቆይስ አይኑ አይታየውም እኮ አረ እኔ አስቀምጥልሃለሁ። አይ በቃ እዚህ ጋር ችግር የለም። አርገው አይንሽ ምን ነው? በቃ ተይው። አሁን ሂጂ በቃ አሁን መሄድ ትችላለህ። ለምን አውራንቺ ደስታ እንዴት አንተ የጓደኛ ደስታ እንዴት ያስደስትህ? አይመለከተም። አንተ ደስተኛ ያደርገኛል። አንተ ስላወራህ እኔ ደስተኛ ሆናለሁ ምናምን ማለት አልፈልግም። አንተ በአንተ ፊት ነው ቤታችሁ ያምራል። በነገራችን ላይ ስለማመር እንትን ማለት አይመለከተም። ስለቤት አንተ በጣም ገንብታችኋለች። ይኸውልህ ዛሬ እሑድ ነው እና ቀናችንን እንትን ባትል ገብቷል። ለመጥራት ከሆነ ሀሳብን ተናገር በሰላማዊ መንገድ። በቃ እሺ እዛው ጋር እንሂድ።
አሁን የመጣበት ተው፣ ዝም በል። የመጣበት ነገር ብቻ ነገር ግብዣ አለ፣ የልዑል የተገዛለት ሱቅ አለ። በልጅነቱ አንመጣም። ያ ሱቅ ደግሞ የሚከፈትበት ምን ያህል የምንወያይበት ምን ይደረግበት የሚባል ፕሮግራም አንመጣም። አይመለከተንም። እኛ አይመለከተንም። አይመለከተንም። እንትና ሄርሜላ ማ አንተ ቆሻሻ ሄርሜላ እንዳጠራ እየሰማኸኝ ነው? እየሰማኸኝ ነው? ስለማይመለከተን ለአፍ የማይመጥን ነገር አታውራሽ። ማንም አይመጥን ስሟን እንዳጠራ በአንተ አፍ የምትጠራ ሴት አለች። ማ ስለማን እንደመራ ስለ ሩታ ነው የማወራው። ስለ ሄርሜላ ስለ ሩታ አታውራ ነገርኩህ እኮ። አሁን ሩታ በአንተ አፍ የምትጠራ ሴት አይደለችም። አንተ በእናትህ አንተ ባሴል አልነግረውም እንዴ? እንደምነግረው ጓደኛ በጣም ባለጌ ነው። ሄርሜላ በአንተ አፍ የምትጠራ እግርህ ስቀል ማ ሄርሜላ አንተም ደግሞ ቁጥር እኔ ዝም ስለምል ማለት ይሄ ጭቅጭቅ ምናምን ስለማልወድ ነው። በነገራችን ላይ እኔ ራሴ አቋማለሁ። ሄርሜላ ተደብቃለች ወይ ነው አሁን ላይ አንተ ጀግና ነው እኮ ያለው። ይኸውልህ ጀግና እህት የወጣት አንበሳ ናት። እግዚአብሔር ሄርሜላ ጀግና የጀግና ሄርሜላ ዜናም ተቀርቦ ነው አይደለም? ስለማን ሄርሜላ ነው ተወው። ገበያ ላይ የምታውቃት አንተ እዛ ማለት ነው። እሷ አይደለች። ልክ ነህ። ገበያ እሺ፣ ያን ያ ሽንኩርት ስትለቃቀም ምናምን እየሰማኸኝ ነው ያለ ይኸውልህ፣ ቤት መጥቻለሁ። አክብሬ ነው የመጣሁት። በክብር ደግሞ ስለመጣሁ በክብር ሄርሜላን ጠርተናታል። ፕሮግራሙ ላይ እንድትገኝ እንፈልጋለን። አንተ ልትመጣ አትችልም። ሲጀመር ለአንተ የሚሆን ምግብ የለም። አሁን ሰማይ ከኔ ጋር ሰማይ ቁም ነገር ስራ እየሰራ ነው። ባሴል ጥሩ ሰው ነበር። ስራ ነበር ሳይሆን ነኝ። አይ ጥሩ ሰው ነበር። ሰማይ እሺ፣ ስራ እየሰራው ነበር። እውነት ለመናገር አንተ ስትመጣ ነው አቆም ነው። ስራ የላችሁም በእናትህ እንዳንተ ወሬ አመላላሽ እኮ አይደለም። በሰው ምንዝር አንደሰትም እኛ። ማንም የሚከፍል እየሰማኝ ነው። በላቤ ነው የምገዛው። በላብ የምታውቅ ቢሆን ኖሮ ማለት ነው እግር አሰቅልም ነበር። ምንድን ነው ፕሮጀክት ምናምን ታውቃላችሁ? ፕሮጀክት እቅድ ስራ አለ። ከጨረስክ መውጣት ትችላለህ። ቤቱ የእኔ ነው። ጠፍጥፍ ያስወጣሃል። አሁን ታገዝኩ አልኩህ። ተፈጠፍኩም ሩታ ቤት ሄደህ እንደዛ አፍን ስትከፍት አይ ኖ ሩታ ቤት ዘበኛ ናችሁ እናንተ። ዘበኛውን ይጠብቃታል እኮ ዘበኛ። እሺ በቃ አስወጣው። አሁን እሺ፣ አሁን አንዴ ስራ እየሰራህ ትወጣለህ ወይስ አልወጣም? ምሳ ምናምን ካለ ምሳ ውስጥ አለ ላቀርበልህ ዳለው ምናምን እርቦህ ነው የመጣው? እርቦህ ነው? ሄርሜላ ቤት ዝግ ነው? ሩታ ቤት ዝግ ነው? ማጋ በእናትህ አንተ በአንተ ስም ሩታ ቤት ምግብ የለም ወይስ እነዛ ጓደኞች ቤት ፕሮግራም አለ? ሊድ አይ ይመስለኛል እርቦት ነው የመጣው። እሺ ና እንዴ ስራ ይሰራ። አይ እውነት ተላለፍሽ። እኔ እንደዚህ እንትን ለማለት አልፈልግም። አንተንም ወረውርሃለሁ። አንተንም ወረውርሃለሁ። ስነ ስርዓት የሚባል ነገር የለም። ምንድን ነው አሰበኝ እኮ ያልገባኝ ነገር ማለት ነው። ቁም ነገር ሰው እኔ ዝም ስል አንድ ጫፊን ብትነግሪኝ ማለት ከባድ ነገር ሩታና አብርሃም አብረው የሚሆኑበት ጊዜ ነው። ይሄን እንድታግዙ ፈልጋለሁ። ይሁኑ ቤት መጥቼ ስለመጠበቅ ይኸውልህ፣ ቤት መጥቼ ስለመጠበቅ ውጣ። ግን የሰው ልጅ ቤት ክብር እንዳለው ተረዳሽ? አሬ ብራዘር በሁሉ ቀን ሰላም ምን ብለን ብትባል መናገር ኧረ ተው እስኪ ልቀቀው። ስማኝ አንዴ ታውቼ ነው የሚሄደው። እሺ ተው ልቀቀው። ስማኝ እሺ ሩታና አብርሃም ይኸውልህ ሰላም ናቸው። በሰዓት ልጅ አለሽ። ስለ ልጅ መታሰብ ሆነ እዚህ ጋር የምትዶልተው የምትቀመረውን ቀመር አቁም። ለጓደኛም ታሰብ አሊያም ደግሞ ተከፍሎ እንደዚህ አይነት ንብረቶች አፍሮች ይኖራሉ የምትል ከሆነ እስከ መጨረሻው አንተ ቤት መጥቼ ይሄን ነገር ማስተናገድ ሩታ መቼም ቢሆን መቼም አትወድቅም። ይሄን ነገር ወቅሽ አትወድቅም። በክሪካንስ አለ ጀዝባ እየሰማኸኝ ነው? ሁለተኛ እዚህ ቤት እንዳመጣ አንድ ነገር አንዴ ብቻ ይኸውልህ ምንም ልበል አንዴ ብቻ
ለምንባቸው ነው አይደለም? ስሙኝ ለምን መዳበሪያ ይዘው የመጣሁበት ጉዳይ በአንተ ስሜት ያለኝ የመጣሁበት ጉዳይ ሳላወራ ምንም ስሜት ተናገርኩ እኮ አይደል? ተናገርኩ በቃ ስነ ስርዓት ሲኖር ለራስህ ጉዳይ ስታወራ ታወልቀዋል አይደል እኮ። ስለዚህ አንተ ማውራት አውራ። እሺ እኮ ላውራ አውራኝ። እኔ በመጀመሪያ ደረጃ አንተ ፈልጌ ያለው መጣሁ። ስለዚህ እኔ ላይ ምን ትሰራለህ? ሄርሜላ ያለችበትን ቦታ ሳይ እኔ ቤት ላይ ምን ትሰራለህ? እኔ ፈልጌ ፎቶዋቸውን ወረወር ካለ አንዴ ያዳምጠኝ። ወርውሬዋለሁ እኔ እኮ ሄርሜላ ያለችበትን ቦታ ነው አላሳየም። ፈልጊያታለሁ። የመጣሁበት ጉዳይ ሄርሜላን ነው። ምን ያገባ ፕሮግራሙ ላይ እንድትገኝ ፈልጋለሁ። ነገር ፍለጋ ነው የመጣው። እኔ አሁን እናውራ ከተባለ ነገር ፍለጋ ሆን ብለን ነው የመጣው። ምን ያገባ ስለ ሄርሜላ ይመለከታል። በቃ ወሰደው። በቃ ጨረስን እኮ ሂጂ። አንዴ አዳምጡኝ። ይመለከታል ወይ ስለ ሄርሜላ? ምን አገባ? ምንድን ፕሮግራሙ ላይ ምን አገባ? አያስደስታት። ቤት ተገዝቷል። አያስደስታት። ምንም ሱቅ ተገዝቷል። ምን አገባት ስለ ሱቅ? እኛ ምን አገባ? ደስታውን መካፈል አለበት። ይሄና ደስታ እዛ ቤት ሩታ ጋር ደስታ ስትለን ሊፈ የመጣችው ሩት እየሰማኝ ነው። መጀመሪያ አብርሃም አፍቅር ይሆናል አይደል? ስማኝ ነው ደስታውን ያስደስተኛል ብላ እንደመጣችው በኋላ እኮ ነው የቀየረችው። አንተ ደስታውን ደግሞ እንዲያስደስታት ፈልግ። እየሰማኝ ነው። እንዳወራኝ ነው ነቀብልኛል። እያወራን አዳምጣ። ዝም በለው አንተ። ሰማኛለህ? ቶ ይሄ ምን አይነት ቀጥ ነው ታሳያለህ? ሰው ላይ አንድ ነገር እንዳትል የራስ ጉዳይ ነው። አንተ በቤት ሄደህ ተጠቀመው። መነጽር ከሌለ ለቃቃሚ